አትሳቡ፣ በሐሳብ አትሳቡ። አንዳንድ የተከለከለ ነገር የሚጣፍጥ ይመስልሃል። የሰማችሁ ነው። የተከለከለ የሚመስል ነገር ሁሉ ጥሩ ነገሩን ተከትሎ የከለከለን ነው የሚመስለው። ምኞት እኮ ስለሆነ ነው። ምኞት አለ፣ የምትሳብበት ምኞት። አንተም ደግሞ ያንን ምኞት ትኖረዋለህ፣ ሙቀት ትፈጥርለታለህ። ብዙ ጊዜ ህግ ሰባኪዎች ከማንም በላይ ተናካሾች አይደሉም? ምን ሴራቸውን ማን ይችለዋል? ኧረ ቸርች ያለ ሴራ ጣቆ ነው። ተደራርጋ ከዛ ኳይሩ ቀሚስ ታረግና ሲገባ እንደዚህ አይነት ሲገባ አገባቡ ራሱ ኳይሩ በቃ እንዲህ ብለው ቀስ ብለው የህይወትህን ልብስ ከማደፍ ጠብቅ። ነጽሃል። እስቲ ነጽቻለሁ ብሎ አንዴ ነጽች። ሻወር እንደመውሰድ ነው አላልኳችሁም? ባለፈው ሳምንት ወሰድን ነው። በቃ ወጥተናል። አሁን ግን ታጥባችኋል አይልም የእግዚአብሔር ቃል? ዞር ታጥባሃል እኮ በሉት ባክህን። በቤተ ክርስቲያን ውስጥ ቀንደኛ ጠላት ቄሳር እንዳይመስላችሁ። ቀንደኛ ጠላት አይሁዶች ነበሩ። ማለት ሾልከው ገብተው ንጹህ ነው የተፈጸመውን ደህንነት ለመቀበል እየተጠራጠሩና እያጠራጠሩ፣ ግን ህጉ ሳይጠበቅ ጽድቅ እንዴት ሊኖር ይችላል? ግን ህግንስ መጠበቅ አይገባንም? ጳውሎስ በግልጽ ነው የተናገረው። እነዚህ ሐሰተኞች ወንድሞችን ማለት ነው። እንግዲህ ቸርች ስላሉ ወንድሞች ብሏቸዋል። ግን ምንድነው የሚላቸው? ሾልከው ገብተው ህግን ካልጠበቃችሁ ትጸድቁ ዘንድ አትችሉም የሚሉ በዚህ በተቀደሰ ጉባኤ መካከል ሾልከው ገብተው አይሁዳዊ ጠባይን ለማምጣት የሚሞክሩ ብዙ ሰዎችን ወደ ቀድሞ ሃይማኖት ለመመለስ የሚታገሉ ሰዎች ናቸው። ጥቅሶቹን ሁሌ ስታነቡ እንዳትረሷቸው። እነዚህን ሰዎች የክርስትና የዚህ የጸዳ ወንጌል ዋነኛ ጠላት እነሱ ነበሩ። እየገቡ ወይ ባይመጡ ይሻላል፣ ቸርች ባይመጡ ይሻላል። ለመዳን ወሳኝ ካልሆኑ ክርክሮች ራቁ ወገኖች፣ እንገራችሁ። ለመዳን ወሳኝ ካልሆኑ ጭቅጭቆች ራቁ። ጊዜያችሁን መፍጀት ነው። ዋና ያልሆኑትን ዋና አርገናል። ማይነር ላይ ሜጀር አርገናል። ዛሬ ልጠይቃችሁ ዋና ምን ስለ ክርስቶስ ምን ይመስላችሁ? ብዙ ጊዜ ታውቃላችሁ፣ ጸጋን የሚቃወም ሰው የጸጋን ትምህርት ሳይማር ከጸጋ ተነስቶ ሳይሆን መልካም ሲሰራ የቆየው ፈርቶ፣ ቁጣ ፈርቶ፣ ህግ ፈርቶ፣ መቅሰፍት ፈርቶ፣ ጌታ መጨረሻ ሲኦል ቢከተኝስ ብሎ ፈርቶ በጣም አንዳንድ በትግል ያስቆጠራቸው ጽድቆች ያሉ ሰው አይ በጸጋ እኮ ነው የምትድን ሲባል ይናደዳል። ለምን ይመስላችሁ? እስከ ዛሬ የለፋሁት ሁሉ ምን ሊሆን ነው? በድሮ ቋንቋ ቀሊጦ ሊሆን ማለት እስከ ዛሬ እኔ ማለት እኮ በቃ እንዲሆንኩት እኮ ለጌታና እኔም በነጻነት ዳንኩታ። ታዲያ ያ የምንሰራው ምን ሊያደርግልን ነው አይነት ጥያቄ ውስጥ ይመጣል። ወይ ደግሞ እንዲህ ካልንማ እኮ መጥፎ ሰው ልንሆን ነው ብሎ ያስባል። ለምን? የእግዚአብሔር ወንጌል የሰውን ትርፍ ሁሉ ባዶ ነው የሚያደርግ። እግዚአብሔር እድሜ ላይ፣ ዘመን ላይ፣ ታሪክ ላይ ጣልቃ ከገባ አይተውህም። ሊሰራብህ ከመጣ ጊዜ አትፍጅ፣ ቶሎ ተስማማ፣ ረጅሙን ዘመን ይስራብህ። ብዙ ዓመት ለምን አይጠቀምባችሁም? ንቆ ትቶ እምቢ ብሎ የወጣው ቤት አለ ሙሴ። የዕብራውያኑ ጸሐፊ በአዲስ ኪዳን መነጽር ነው የዘጸአቱን ሰው የሚያየው። መስቀል አሻግሮ ነው ዘጸአትን ያመጣው። ስለዚህ የዕብራውያኑ ጸሐፊ ምን አለ? ስለ ክርስቶስ አለ። አንድ ነገር ልንገራችሁ ስሙኝ። ሊትራሊ ሙሴ ዘጸአት ላይ ቆሞ ስለ ክርስቶስ የሚለው ሙሉ ነገር ላይኖረው ይችላል። ባይዘው ያስቆጠርክ በመሰልና ሰማይ ተመዝግቦልህ ተቀምጦልህ የዘላለም ሕይወት የምትጠብቅበት አድርገህ ካሰብክ የጸጋው ወንጌል አይገባ ማለት። የጸጋው ወንጌል መጀመሪያ ትምክትህን ያስጥላል፣ ባዶ እጅህን ያስቀራል። ጸጋ ስጦታ ስለሆነ የሆነ ዕቃ ይዘህ ልትቀበለው አትችልም። እለህ ነው የምትቀበለው። እጅ ላይ ባለ ነገር ላይ እግዚአብሔር ምንም ሊያስቀምጥ አይችልም። እሱ ምንድነው ያስቀው? እቺ የጾምኳት ነች፣ የጸለይኳት ነች፣ አለዳህ ያበላዋት ነች፣ እቺ ደግሞ ትስረቅ ነች፣ እቺ አትግደል ነች፣ እቺ አታመንዝር ነች፣ እቺ ጣዖት አታምልክ ነች ምናምን እና እኔ ጽድቅ ልሰጥ እፈልጋለሁ። ጌታ ሆይ እዚህ ላይ አትጨምርም? ያስኩት ላይ አይ የእግዚአብሔር ጸጋ ያለ ሕግ ነው የተገለጠው። አስቀምጥ መጀመሪያ ቁጭ አድርገው። ከዛ በኋላ ያለ ሕግ የሆነ እግዚአብሔር ጽድቅ ይሰጣል። እናንተ ወጣቶች አትሳቡ፣ በስልካችሁ በኩል አትጥፉ፣ ተመለሱ። ከእግዚአብሔር ጋር ያላችሁን ወዳጅነት ያዛ። ስልክ ቀንሱ፣ ኮምፒውተር ቀንሱ። እግዚአብሔር ጋር ያላችሁን ጊዜ የጸሎት የንባብ የግል የጥሞና ጊዜዎቻችሁን ጠብቁ። አትፍዘዙ። እምቢ ማለት መልመድ፣ መዝጋት መልመድ። ከሚበሉህ ነገር ራስን
ሰው በእግዚአብሔር ጸጋ ላይ እንዲድን እና ደግሞ ከዳነ በኋላ በእግዚአብሔር ጸጋ ላይ እንዲደላደል በእግዚአብሔር ጸጋ ደግሞ እንዲያድግ ፍላጎት የላቸውም። እንደዚህ አይነቱ ሰው የእግዚአብሔርን ቃል ሲሰበክ ስለሰማ ቃሉን ያውቃል፣ የቃሉን አምላክ ግን አያውቀው። ማለት ስለ ኢየሱስ የተነገረውን ይሰማል ቁጭ ብሎ፣ ኢየሱስን ግን አያውቅም። እንደዚህ ነው ኢየሱስ እንዲህ ነው ኢየሱስ ስንል መሃላችን ሆኖ አዎ ደስ ይላል አንተ ናምን አሜን ይልና ኢየሱስን ግን አያውቅም። እሱ ሰውዬ የሚጻፍለት ማስጠንቀቂያ ትላንትና እንዳልኩኝ ጌታ ሆይ ምንም ብደክምም ባጉረመርምም ግር ቢኖርብኝም ጥያቄ ቢኖርብኝም ኢየሱስ ሆይ ወድሃለሁ ለሚል ሰው የተነገረ አይደል። ይሄ የመጨረሻ አስሊና ጭበርባሪ የሆነ ሰው ነው። ይሄ የተጻፈለት ሰው የመጨረሻ ብልጣብልጥ ሰው ጌታ ኢየሱስ ማን ይሁን ማን ሂ ዶንት ኬር። ነገር ግን በክርስትና ውስጥ የመጡ ጥቅሞች አሉ። በመንፈስ ዓለም ላይ የመጡ በክርስትና በቤተ ክርስቲያን የሚገለጡ ልዩ ልዩ የእግዚአብሔር ጥበብና ምስጢራት አሉ። እነዚህን እያየ ቁጭ ብሏል። ግን የዚህን ሁሉ ባለቤት አያውቀው ፈጽሞ። ጥቅሶቹን ሁሉ አውጥታችሁ ተመልከቷቸው። ከእግዚአብሔር ስለተወለደ አንድ ምስኪን ደካማ ክርስቲያን አያወሩ። ጴንጤ ነኝ አንዳንዶች ጴንጤ አደረጉ ነኝ እኔ ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ አትፈሩ፣ በፍጹም እንዳታፍር። የበግ ለምድ የለበሱ ጨካኝ ተኩላዎች ይላቸዋል። አሁን እነዚህን የእግዚአብሔር ልጆች እንዳትሉ። ለምሳሌ ማቴዎስ 7 ላይ እንደማይወርሱ የተጻፈላቸው ሐዋርያት ሥራ 23 ሾልከው የገቡት እነዛ ሰዎች ምዕራፍ 20 ላይ እነዚህ የበግ ለምድ ለብሰው በመካከላችሁ ሾልከው የሚገቡ ይላል አይደል ኢየሱስ። የበግ ለምድ ያላቸው አሁን እነሱን ሰዎች እዛ ጋር መጨረሻቸው እንደዚህ ነው ሲል ወይኔ እኔ ሆን አይባል። እውነተኛ በጎችን የሚጠሉ ናቸው። ስታነቧቸው ጥቅሶች ሲሰጡ ውስጥ ይፈልግ ከነዚህ ውስጥ አንዱ ነው የሚሆነው። እውነተኛ በጎችን የሚጠሉ ናቸው። አንዳንዶቹ በታላላቅ ምልክትና ድንቅ ያለ እምነት ማለት ነው በእግዚአብሔር ልጅ ላይ በሌለ እምነት በታላላቅ ምልክትና ድንቅ የሚገለጡ ናቸው። ግን ከመጀመሪያም ኢየሱስ ማያውቃቸው ናቸው። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች ማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነቢይ የለም። ምንድን ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ የሚያባብል ቋንቋ የሚናገሩ ነገር ግን በእግዚአብሔር ኪንግደም ውስጥ የማይታወቁ ሰዎች ናቸው። ሆነ ብለው አስበው እነ ጴጥሮስን አጥቢያ ቸርቾች የነ ጳውሎስን አጥቢያ ቸርቾች ለመበከል ተነጋግረው የገቡ ሰዎች፣ ተነጋግረው አድብተው አስልተው የገቡ ሰዎች ናቸው። የእግዚአብሔር ልጅ ትምህርት የላቸውም። የእግዚአብሔርን ቃል አስተምሮ የሚቃወሙ ናቸው። የእግዚአብሔርን የጸጋ ትምህርት በማዛባት የታወቁ ናቸው። እኛ ጸጋ ያድናል ስንል እዛ ጋር ቁጭ ብለው ተንኮል የሚሰሩ ሰዎች ናቸው። ጨርሶ የእግዚአብሔር ሰዎች አይደሉም። እናንተ አልኮል የምትጠጡ ተደብቃችሁ አጠጣ አንተ እናንተ የምትቆሙ አረ ነውር ነው። እናንተ ተደብቃችሁ የምታመነዝሩ፣ እናንተ በስልክ የምታመነዝሩ፣ እናንተ ፖርኖግራፊ የምታዩ አትክሱ፣ ተቀደሱ። አረ እግዚአብሔር ንጹህ ነው። ተው አረ ተው። ምህረት ቢሆንም ያበቃል። ለዛ ህዝብ ጫፉ ምንድነው? ጥፋት አልሆነም ወይ? ጥፋት የሚያሸት ብዙ ነው። ሞትም ቢሆን ህይወትም ቢሆን መላእክትም ቢሆን ግዛትም ቢሆን አለውም ቢሆን ይመጣውም ቢሆን ኃይላትም ቢሆን እነዚህ ሁሉ ማለት ነው ተሰብስበው እግዚአብሔር ጋር ቀርበው እነዚህ ሁሉ ኃይላት፣ እነዚህ ሁሉ ግዛት፣ እነዚህ ሁሉ ስልጣናት፣ እነዚህ ሁሉ ወዘተ ተሰብስበው እግዚአብሔር ሆይ ዳዊትን የምትወድበት ምክንያት ምንድን ነው? ዳዊት ማለት እንዲህ ነው፣ እንትና ማለት እንዲህ ነው፣ አታውቃትም እንደው ሪፖርት ቢያቀርቡለት ቢከሱን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ በክርስቶስ ኢየሱስ በጌታችን ካለ ከማን ፍቅር? ከእግዚአብሔር ፍቅር። በማን ያለ? በክርስቶስ ኢየሱስ እሱ ምክንያት የሆነ ከማን ፍቅር? እኛ ለእግዚአብሔር ካለን ፍቅር አይደለም ንባቡ። ለዚህ ነው አማርኛው እንዲህ ወደ ኋላና ወደፊት አስተላልፎ ስለጻፈው እኛ ለሱ ካለን ፍቅር ማንም አይለየንም አይነት ነው። ኖ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ዳናችን ጉዳይ ላይ ብርሃን ከሌለ ብርሃን ካላገኘን ያ ብርሃን ከሌለ እንደዚህ አይነት ጥቅሶች አንደኛ ግልጽ ላይሆኑ ይችላሉ፣ ሁለተኛ ጠማማ ሰዎች ሊያጣምሙት ይችላሉ፣ ሶስተኛ አንዳንዴ ስለጠየቃችሁና ስለመለስንም መልስ ላታገኙ ትችላላችሁ። ብርሃኑ ያስፈልጋል ያልን እሱ ሲያወራኝ ነበር። የመዳናችን ብርሃን
እንዴት እንደዳንን የነበረው ብርሃን፣ በምን አይነት ፕሮግራም ውስጥ ገብተን እንደዳንን ብርሃን ካለ እነዚህ ጥቅሶች ቀላል ይሆናል። እነዚህ ንባቦች እያነበብክ እያለ አንተ ጋር ግንኙነት እንደሌላቸው ታገኛለህ። ከምንማማረው ከምናስረዳው በላይ ያ የዳንበት ዕውቀት ብርሃን እንዴት እንደዳንን ያለው የእውቀት ብርሃን ውስጣችን ካለ እያነበባችሁ ራሱ ይገባቸዋል። አንተን የሚመለከተውና ማይመለከተው ይገባል። ጌታ ይመስገን። ባጭሩ ሰዎች የሚጠቅሱላችሁ ጥቅሶች እዚህ ጋር አሁን ይሄ ሰው ድኖ የጠፋ ይመስል ይሆን እንዴ? ይሄ ሰው እዚህ ጋር ይሄ ጥቅስ እንደው እኛ ላይ ስጋት ይፈጥር ይሆን እንዴ? ልክ እንደ ዮሐንስ 15 በእኔ ላይ ያለውን ፍሬ የማያፈራውን ቅርንጫፍ ቆርጦ ይጥሏል አይነት ነገር እንደዚህ ነገሮች ግን እዛው ላይ ደግሞ መልሶ እየሰጠ ነበር እኮ ኢየሱስ አይደል? ምንድነው ሲባል በእኔ ላይ ያለውን ፍሬ የማያፈራው ወደ ውጭ ይጥለዋል ተቆርጦ እንደዚህ ያለ አይደል? እዛው ጋር ደግሞ ያለ እኔ ደግሞ በራሳችሁ ምንም ፍሬ ልታፈሩ አትችሉም ብሏል። እዛው ብሏቸዋል። ባይዞ ቤተክርስቲያን የለችም ያን ያልተመሰረተች ቤተክርስቲያን ሞትና ትንሣኤ ነው። እዛው ላይ ፍሬ በራሳችሁ ልታፈሩ። ስለዚህ ትምህርቱ ራሱ ቦታው ዮሐንስ 15 እባካችሁ ፍሬ አፍሩ። ኧረ ወገኖቼ ፍሬ አፍሩ። ፍሬ ካላፈራችሁ ትቆረጣላችሁ አይደለም የትምህርቱ ቶፒክ። እንደውም ያለ እኔ በራሳችሁ አንዳች ፍሬ ልታፈሩ አትችሉም ነው። ኢየሱስ የእግዚአብሔር ልጅ መሆኑን ሳታውቅ አብረኸው ተመላልሰው ወጣ ገባ ብለህ ማን እንደሆነ ግን ሳታውቅ በእግዚአብሔር ፊት የሚሆን ፍሬ ሊገኝ አይችልም። ስለዚህ ቦታው ራሱ እባካችሁ ፍሬ አፍሩ። አንዳንድ ሰው እሱን ትምህርት ይማራል። ወገኖቼ ፍሬ እናፍራ ወይ ሌላ ጥቅስ ብንፈልግ ጥሩ ነው። ይሄ ግን ስለሱ አይደል። እናፍራ፣ ይሄው ፍሬ የማያፈራውን ይቆርጠዋል ይላል። ከዛ አንዳንድ ሰው ራሱ እየተማረ ማለት ነው መቆረጡ ያስፈራውና ፍሬ እናፍራ የሚለው ራሱ አይገባው። ምንድነው ፍሬ ይላል። ማፍራት እኮ ይፈልጋል ግን ፍሬ ራሱ አይገባው። ስለዚህ ፍሬ ራሱ እንደየሰው ይተረጎማል። አንዳንዱ ፍሬ ማለት አየህ በወንጌል መስክረህ ወደ ጌታ ያመጣቸው ሰዎች ናቸው። እስካሁን ስንት አመጣ? ሶስት ፍሬ አፍርተሃል እኮ የለም ቦታው ጋር የለም። አንድ በቃ ምንድነው ፍሬ? በቃ የሆነ ምናልባት ለቸርች መስጠት ነው። ስለዚህ ሞቅ ያለ ነገር ይሰጣል። ፍሬ የሚለው ራሱ ሰው ምንድነው ብሎ ሁሉም እንደ ግምቱ ነው። ፍሬ እንትን ይሆን ከዛ ያንን ነገር ሲያደርግ ያፈራ ይመስለዋል። ኢቭን ፍሬ አፍሩ ባካችሁ እያሉ የሚያስጨንቁን ሰዎች ፍሬው ምንድነው ሲባል ምንም አዲስ የምናመጣው እኛ የምናፈራው ፍሬ የለም። ግንዱ የሚሰጠው ህይወት ሲወጣ ማለት ነው አይደል? ስለዚህ ምን አለ? ያለ እኔ ማንም ሰው ማለት ነው ያለ እኔ አይደል ያለው? እዛው አንዳች ፍሬ ልታፈሩ አትችሉ በእኔ ብትሆኑ ግን አይደል ያለው? ከእኔ ተነሳ ማለቱ እናንተ ሰፈር ያሉ የማንጎ ዛፎች ወይም ምን ዛፍ እንዳላላ እናንተ ሰፈር ያሉ ዛፎች ፍሬ ለማፍራት ምን ነበር የሚያደርጉት? ቅርንጫፎቹ ፍሬ ለማፍራት ምንድን ነው የሚያደርጉት? ትዝ አይላችሁ? የሆነ ቅርንጫፍ ከመሃላቸው ተነስቶ ፍሬ ታፈራላችሁ፣ ፍሬ እንድታፈሩ ጸልያለሁ ብሏል። ፍሬ ቅርንጫፎች ፍሬ ራሱ እሺ፣ ቅርንጫፎች ፍሬ ለማፍራት ምንድን ነው ያደርጉት? እሺ ከመሃላቸው አንዱ አስፈራርቷቸው ነው ማታፈሩ ከሆነ ግን እየተገነደስሽ ትወድቂያለሽ ብሏቸው ማንጎ ቅርንጫፎቹ ወይ ፓፓዬ ቅርንጫፎቹ እንዴት አድርገው ነው የሚያፈሩት? ትዝ አይላችሁ? በጣም ተጨንቀው አስበውበት ነው ወይስ ግንዱ ላይ ስለተገጠሙ ማፍራት የግድ ነው? ዝም ብሎ ያፈራል አይደል? ስለዚህ እዛ ቦታ ላይ ያለ ሰውዬ ቁጭ ተብሎ መጠናት ያለበት ኢየሱስን አታስፈልገኝም ያለው አካል ነው መጠናት ያለበት። ግንዱን አታስፈልገኝም አላስፈልግም። ኦኬ እስቲ ፍሬ አፍራ ሞክር። ቀጥሎ ግን ምን ይላል? በእኔ ብትሆኑ ግን ብዙ ፍሬ ታፈራላችሁ። አለቃ ሲጀመር ቸርች የለችም አደራ እሱ ቦታ ላይ። እሱም አይሁድም ድሮ ግንድ ላይ እኮ በክርስቶስ በኢየሱስ ላይ ሳይሆን ወይም ኢየሱስ ክርስቶስ ላይ ሳይሆን በክርስቶስ ላይ ተገጥመው ነበሩ። ኤፌሶን 2 ድሮም በግንዱ ላይ ነበሩ እነሱ። ባጭሩ የምታገኟቸው እነዚህ ጥቅሶች ሰው ይኸውልህ ወዮልህ መጨረሻ አይታወቅም። እስቲ አንድ ጊዜ እንዘምር ወገኖቼ። ያኔ ወይኔ ምን ይሆን ጣዬ፣ አንድ ላይ ያኔ ወይኔ ምን ይሆን ጣዬ። ገምሬ እኮ ደግሞ እንዲህ አይነት ነገሮች ሆድ ይበላሉ። ምክንያቱም የመጣ ነው ከየትኛው ነው? እንደዚህ እንደ እግዚኦ ማረን ክርስቶስ ዘሴም ስቶሪ እሱም መዝሙር ደግሞ ሲዘምር እኮ አይተሃል? የጌታን ሆድ ለመብላት የሚጨነቀው ጭንቀት እንደዚህ ብሎ እጃቸው እንዲህ ነው የሚያደርጉት፣ አይናቸውን ወደ ላይ ነው የሚያደርጉት። ኢየሱስ አደራ 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 ያቀናል። አይፎገርም እሱ አይፎገር
መጀመሪያ የምትዘምረው ማን ፊት እንደሆነ ማወቅ። እዛ ውጭ እንዴት ነው የተደባደበ? ቸርች ውስጥ እንዴት ነው የተነካከስ ነው? ብዙ ጊዜ ህግ ሰባኪዎች ከማንም በላይ ተናካሾች አይደሉም? ምን ሴራቸውን ማን ይችለዋል? ኧረ ቸርች ያለ ሴራ ጣቆ ነው። ተደራርጋ ከዛ ኳይሩ ቀሚስ ታረግና ሲገባ እንደዚህ አይነት ሲገባ አገባቡ ራሱ ኳይሩ በቃ እንዲህ ብለው ቀስ ብለው አብ ፊት እኮ ነው የምትቆሙ። መግባት ሳስብ እንዳልገባ ሲኦል ኢየሱስ አለ። አሜዚንግ። ይሄ በቅንፍ በወንጌላውያን ቸርች ውስጥ መዘመር አሁን እልክ ይዘው እንደሚዘምሩ ጠብቃለሁ፣ ግን ገብተዋል። በወንጌላውያን ወንጌል እስቲ ወንጌል በለው። ወንጌል ጉድ ስፔል ጎስፐል የምስራች ጽዮን ገባለሁ ብለህ ሲኦል ትገባለህ። የምስራች ሊሆን አይችልም። አልቋል። ጥቅሶቹን ሁሉ ሰብስበ 80ም 100ም ይምጡ። እዛ ላይ የሚነሱ ሰዎች ሁሉ የሚከተሉት ባህሪያቶች አሏቸው። እዛ ላይ በማቴዎስ 7 ብትጠቅሱ ማቴዎስ 24 ሁለተኛ ቆሮንቶስ 11 አንደኛ ጢሞቴዎስ 4 1 ሁለተኛ ጴጥሮስ ወዘተ እያልን እዛ ላይ ተጻፉ። እኛ ክርስቲያኖች እንደውም ከእንደነሱ አይነት ሰዎች እንድንጠነቀቅ የተነገሩን ሰዎች ሲሆኑ ፈጽሞ ስለኛ የሚያወሩ ጥቅሶች ወይም ስለኛ የሚናገሩ ሳይሆን እኛ መሀል ገብተው ወንጌሉ ላይ ጥቃት የሚፈጽሙ በእኛም ላይ ጥቃት የሚፈጽሙ ሰዎች እንደሆኑ ናገርና አሁን ከጠቀስኩላችሁ ብዙ ጥቅሶች ሊኖሩ ይችላሉ። ይሁዳ 1:4 ራእይ 22:18 እንደዚህ ከላይ በተጠቀሱ ጥቅሶች የተገለጹ ሰዎች በእነዚህ ክፍሎች የሚጻፉ ሰዎች አንደኛ ከሃዲዎች ናቸው ማለት መተው ሰምተው አዎ ብለው እና ታዲያ ለምን ጌታን አትቀበልም ሲባል አይ ሃይማኖቴ ብለው ይሄዱ ናቸው። ብዙ ሰዎች እንደዚህ ገጥመውናል። እንደነዚህ አይነት ሰዎች መጡ ቤተክርስቲያን ምንድነው መንፈስ ገብቶበት ነው በቃ ሐኪም ቤት ምንም እስቲ ሂዱና ይሆን የሚጸልዩ ቦታ ወሰዱ ተብሎ ነው ይጸልያል። እኛ ሀገር ላይ ማለት ይፈወሳሉ። ካለቀ በኋላ ነገርየው እና ጌታን ብትቀበሉ እንደዚህ አይ እኛ እንደዚህ ያኛ አካባቢ ሰዎች ናቸው እምነቱ ያለና በቃ አሁን ነው በቅርብ ነው የመጣችሁ ከዱባይ ነው የመጣችሁ ከሳውዲ ነው የመጣችሁ ከዛስ መንፈሱ ይወጣል በደቂቃ ይወጣል ከዛ በኋላ ጌታን ብትቀበሉ አይ እንደዚህ ሁሉ ከመንፈስ ቅዱስ የሆነን ነገር ተምሰው እንደዚህ የሆነን ነገር ከላይ የሆነን ግልጥ የሆነ የእግዚአብሔር እጅ አይተው ሌሎቹ ደግሞ መሃል መተው እየተመላለሱ ሰምተው ከዛ እኔ ሃይማኖት ይሻለኛል ብለው የሚመለሱ እንደዚህ አይነት ሰዎች በተለይ ደግሞ በጣም እነዚህ ጽሁፎች እንዲጻፉ ያደረገበት ትልቁ ምክንያት በቤተ ክርስቲያን ውስጥ ቀንደኛ ጠላት ቄሳር እንዳይመስላችሁ ቀንደኛ ጠላት አይሁዶች ነበሩ። ማለት ሾልከው ገብተው ንጹህ ነው የተፈጸመውን ደህንነት ለመቀበል እየተጠራጠሩና እያጠራጠሩ ግን ህጉ ሳይጠበቅ ጽድቅ እንዴት ሊኖር ይችላል? ግን ህግንስ መጠበቅ አይገባንም። ጳውሎስ በግልጽ ነው የተናገረው። እነዚህ ሐሰተኞች ወንድሞችን ማለት ነው እንግዲህ ቸርች ስላሉ ወንድሞች ብሏቸዋል። ግን ምንድነው የሚላቸው? ሾልከው ገብተው ህግን ካልጠበቃችሁ ትጸድቁ ዘንድ አትችሉም የሚሉ በዚህ በተቀደሰ ጉባኤ መካከል ሾልከው ገብተው አይሁዳዊ ጠባይን ለማምጣት የሚሞክሩ ብዙ ሰዎችን ወደ ቀድሞ ሃይማኖት ለመመለስ የሚታገሉ ሰዎች ናቸው። ጥቅሶቹን ሁሌ ስታነቡ እንዳትረሷቸው። እነዚህ ሰዎች የክርስትና የዚህ የጸዳ ወንጌል ዋነኛ ጠላት እነሱ ነበሩ። እየገቡ ወይ ባይመጡ ይሻላል፣ ቸርች ባይመጡ ይሻላል፣ የዕብራውያን ቤተክርስቲያን ብለው የሚሰበሰቡ ክርስትና እያሸነፈ መጣ። ይኸውላችሁ ያን ጊዜ ክርስትና እያሸነፈ እየሰፋ የቄሳር ሰይፍ አይቋቋመው፣ የአይሁድ ድብደባ አይቋቋመው፣ በምልክት በድንቆች እየሰፋ የአይሁድ ሃይማኖት እየከሰመ ሲመጣ ለማንኛውም ብለው መጡ። በዛ ላይ አይሁድ ምንን ይሻሉ? ምልክትን ይሻሉ። ቸርች ውስጥ ነው ምልክት ያለው። መታጎር ጀመሩ። ግን የማይጸዱ ይሄን የተፈጸመ መዳን ለማመን የሚከብዳቸው በተለይ እኛ አሕዛቦች ደግሞ ሙሴን አናቅ፣ ሕጉን አናቅ፣ አርግና አታርግ አናቅ። ሐዋርያው ጳውሎስ ተነስቶ ጸድቃችኋል ስላመናችኋለን። ስለዚህ ምን ብለው ነው ጳውሎስን የከሰሱ? እነዚህ ሰው የሚያሙት አሕዛብን ደስ ለማሰኘት ብሎ ሕግ አያጸድቅም እያለ ያስተምራል። ማንን ደስ ሊያሰኝ? አሕዛብ። የት ቁጭ ብለው ነው ይሄን የሚያሙት? ቸርች ውስጥ ሆነ እና እነዚህ ሰዎች በተጻፉት መልእክቶች ውስጥ ማስጠንቀቂያ ሲሰጣቸው ነበር። እንደዚህ ቁጭ ብለው መሃል ተደባልቀው ለማመን የተቸገሩ ወደ ማመንም ያልመጡ ያ ሁሉ ዝናብ ዘንቦ ጠጥተው ፈሶባቸው ግን እምነት የምትባልን በእግዚአብሔር ልጅ ላይ በተሻለው ኪዳን ላይ በተሻለው ደም ላይ በተሻለው ሊቀ ካህናት ላይ በተሻለው መቅደስ ላይ በተሻለው መስዋዕት ላይ እምነት የምትባል ተክል ሊያበቅሉ አልቻሉም። ሰምተው እብሱ መጨረሻ ከሃዲ ሰው ምን አይነት ሰው መሰለህ? ይሄ አፖስተሲውስ የሚገባ ሰው ማለት ነው። ሲሰበክ አብሮ የተሰማ
የሰማ ፈውስ ሲደረግ አብሮ የተፈወሰ ምናምን ነው። ብርሃንን ተቀብሏል። ይሄ ሁሉ ነገር ለኛ የሚነገረው የሚሰበከውን ሰምቶ የዘላለምን ሕይወት ግን አላገኘም። ለምን ሲባል መስማቱ ጥቅም የለውም። ያን ነገር እርግጠኛ ነው ብሎ አምኖ መጀመሪያ ከዛኛው ማህበረሰብና ከዛኛው ሃይማኖት መላቀቅ አለ። ባዙን ጠቅልሎ መምጣት አለ። አንድ ግሩዛ ነው፣ አንድ ግሩዚ ምኩራብ ቅዳሜ ታገኘዋለህ፣ ሌላ ቀን ደግሞ ቸርች ታገኘ። ኢየሱስም ያምረዋል፣ ሙሴም ያምረዋል፣ የድሮ መቅደስም ያጓጓዋል፣ ሄዶ ይሳልምልሃል፣ ደግሞ ቸርች መጥቶ እንደዚህ ይላል። እንዲህ አይነቱ ሰው እንዲህ አይነት ትልቅ መዳን መጥቶ እዛ የምትጎተት ከሆነ ምንም ተስፋ የለህም ይባላል። ዕብራውያን ይልቁንስ የሚያስጠነቅቀው ጌታን ኢየሱስን በፍጹም ልቡ አምኖ በህይወቱ በኑሮ በሰፈር በምልስ መስሪያ ቤት ኑሮ ትግል ምናምን በህይወት ውስጥ ኤቲካሊ ወይንም በስነ ምግባር ጉድለት ስለሚደክም ወንድም አይደለም። ቆይ ዕብራውያኖች ምን አይነት ሰዎች ናቸው? ዕብራውያኖች ማለት ዲሲፕሊንድ ስላልነግራቸዋለሁ ገና ከሕፃንነቱ ህግ ተምሮ የሚያድግ ተኮትኩቶ የሚያድግ ኤቲካል የሆነ ጉድለት እኛ ይሄ ሁል ጊዜ ብንወጣ ስንገባ ስንሰራ የሚገጥመን ስለሱ አልተጻፈ። ዕብራውያን 6 ጥንቅቅ ያለ ኑሮ ያላቸው ከተማ ውስጥ ያለ አንድ ዕብራዊ ማለት አይሁዳዊ ማለት አንድ ዕብራዊ ወይም አይሁዳዊ ሰው እኛ ሀገር ላይ ገዳም ውስጥ ካለ አንድ መነኩሴ የተሻለ ጽድቃል። በጣም ጠንቃቆች ናቸው። ያ ጠንቃቃ ሆኖ በህግ ማደጋቸውም ይመስለኛል ተጽዕኖ ያመጣባቸው። አያችሁ ምትድኑት በነፃ ነው በጸጋ ነው ሲባል ብዙ ጊዜ ታውቃላችሁ፣ ጸጋን የሚቃወም ሰው የጸጋን ትምህርት ሳይማር ከጸጋ ተነስቶ ሳይሆን መልካም ሲሰራ የቆየው ፈርቶ ቁጣ ፈርቶ ህግ ፈርቶ መቅሰፍት ፈርቶ ጌታ መጨረሻ ሲኦል ቢከተኝስ ብሎ ፈርቶ በጣም አንዳንድ በትግል ያስቆጠራቸው ጽድቆች ያሉ ሰው አይ በጸጋ እኮ ነው የምትድን ሲባል ይናደዳል። ለምን ይመስላችሁ? እስከ ዛሬ የለፋሁት ሁሉ ምን ሊሆን ነው? በድሮ ቋንቋ ቀሊጦ ሊሆን ማለት እስከ ዛሬ እኔ ማለት እኮ በቃ እንዲሆንኩት እኮ ለጌታና እኔም በነፃ ነው ዳንኩታ። ታዲያ ያ የምንሰራው ምን ሊያደርግልን ነው አይነት ጥያቄ ውስጥ ይመጣል። ወይ ደግሞ እንዲህ ካልንማ እኮ መጥፎ ሰው ልንሆን ነው ብሎ ያስባል። ለምን? የእግዚአብሔር ወንጌል የሰውን ትርፍ ሁሉ ባዶ ነው የሚያደርገው፣ የሰውን ትምክት ሁሉ ዜሮ ነው የሚያደርገው። ያለ አማራጭ በህግ ስለሚገኘው ጽድቅ ብትጠይቁኝ አለ ጳውሎስ በዘመኔ ከሁሉም ሰው በልጣለሁ። ግን ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ለዚህ የጸጋ ወንጌል ግን ያን ሁሉ እንደ ጉዳት ቆጥሬዋለሁ። አንድ ነገር ማመን ያለብን ማለት ለመዳን ብለህ ኦር ለጽድቅ ብለህ ወይ ጌታ እንዲቆጥርልህ ብለህ ያደረካቸው ማናቸውም በጎ ነገር በጌታ ከሆንክበት ጊዜ ጀምሮ ተጨንቀ የኖርክበት ሁላችንም የምንኖረው ኑሮ ነው። የምንኖርበት ምክንያት ግን የተለያየ። ሁላችንም በጽድቅ ለመኖር የምናስበት ምክንያት የተለያየ ነው። አንዳንዱ ገና ሊያስቆጥር ነው። ስለዚህ እንደዚህ አይነቱ ሰው ኖ በማስቆጠር አይደለም በጸጋ ነው የዳንከው ሲባል ኪሳራ ውስጥ የወደቀ ይመስለዋል። ጳውሎስ ግን ያን ሁሉ ጽድቄን ህግ የነበረውን ጽድቄን እኔ እንደምን ቆጥሬዋለሁ? እንደ ጉዳት ቆጥሬዋለሁ። ለምን? ስለዚህኛው መዳን ሳስብ ያኛው ጉዳት ነው። በህግ የሚገኘው ጽድቅ ከንቱ ነው። እንዲያርጋ አታርግ ተብሎ ተጠንቅቄ የኖርኩት ተፈሪሳዊ ሆኜ የኖርኩበት ሁሉ ከንቱ እንደሆነ ቆጠርኩታል። ስለዚህ ጭካኔ ያስፈልገዋል። ምን? ለጌታ ፈርታችሁ ሲኦልን፣ ገሃነምን፣ ቅጣትን የሆነ ነገር ፈርታችሁ ጌታ ቤት በጣም የኖራችሁበት ነገር እሱን እንደ ኪሳራ የመቁጠር ብቃት ያስፈልጋችኋል። እሱን መቁጠር የማይችል ኖ ለጽድቅ ብዬ ነበር ለካ እስከዛሬ ያደረኩት ሮንግ ነው። ለካ በህግ የሚገኘው ጽድቅ በማድረግ የሚገኘው ጽድቅ ለኔ አይቆጠርም። ለካ ስለ ጌታ ስለ ኢየሱስ ዕውቀት ከንቱ ነው የሚል የጳውሎስ አይነት ፋር ሰው መሆን አለ። አለበለዚያ ያስቆጠርክ በመሰልና ሰማይ ተመዝግቦልህ ተቀምጦልህ የዘላለም ሕይወት የምትጠብቅበት አድርገህ ካሰብክ የጸጋ ወንጌል አይገባ ማለት። የጸጋ ወንጌል መጀመሪያ ትምክትህን ያስጥላል፣ ባዶ እጅህን ያስቀራል። ጸጋ ስጦታ ስለሆነ የሆነ ዕቃ ይዘህ ልትቀበለው አትችልም። እለህ ነው የምትቀበለው። እጅ ላይ ባለ ነገር ላይ እግዚአብሔር ምንም ሊያስቀምጥ አይችልም። እሱ ምንድን ነው ያስቀው? እቺ የጾምኳት ነች፣ የጸለይኳት ነች፣ አለድሃ በላዋት ነች፣ እቺ ደግሞ ትስረቅ ነች፣ እቺ አትግደል ነች፣ እቺ አታመንዝር ነች፣ እቺ ጣዖት አታምልክ ነች ምናምን እና እኔ ጽድቅ ልሰጥ እፈልጋለሁኝ ጌታ ሆይ እዚህ ላይ አትጨምርም? ያስኩት ላይ አይ የእግዚአብሔር ጸጋ ያለ ህግ ነው የተገለጠው። አስቀምጠ መጀመሪያ ቁጭ አድርገው፣ ከዛ በኋላ ያለ ህግ የሆነ እግዚአብሔር ጽድቅ ይሰጣል። ይሄ በሁለት ቢላ መብላት የለም። እነዚህ ሰዎች እንደዚህ አይነት ሰዎች ናቸው። ሁለት ቢላ ሊበሉ እርቃቸው እንዲቆጠርላቸው ክርስትናውም አጓግቷቸዋል። ክርስትና እያደገ ነው፣ ተአምራትና ድንቅ አለው ወዘተ እርሱ ውስጥ ተሰግስገዋል። አንዳንዶቹም ቅዱሳንን በማወክ ላይ ናቸው ያሉት። እንዲያነስ ሰዎች ወደ ጎን ማወክ ይወዳሉ። ሰው በእግዚአብሔር ጸጋ ላይ እንዲድን እና ደግሞ ከዳነ በኋላ በእግዚአብሔር ጸጋ ላይ እንዲደላደል በእግዚአብሔር ጸጋ ደግሞ እንዲያድግ ፍላጎት የላቸውም። እንደዚህ አይነቱ ሰው እግዚአብሔርን ቃል ሲሰበክ ስለሰማ ቃሉን ያውቃል፣ የቃሉን አምላክ ግን አያውቀው። ማለት ስለ ኢየሱስ የተነገረውን ይሰማል ቁጭ ብሎ፣ ኢየሱስን ግን አያውቅም። እንደዚህ ነው ኢየሱስ እንዲህ ነው ኢየሱስ ስንል መሃላችን ሆኖ አዎ ደስ ይላል አንተ ናምን አሜን ይልና ኢየሱስን ግን አያውቅም። እሱ ሰውዬ የሚጻፍለት ማስጠንቀቂያ ትላንትና እንዳልኩ ጌታ ሆይ ምንም ብደክምም ባጉረመርምም ግር ቢኖርብኝም
ጥያቄ ቢኖርብኝም ኢየሱስ ሆይ ወድሃለሁ ለሚል ሰው የተነገረ አይደል። ይሄ መጨረሻ አስሊና ጭበርባሪ የሆነ ሰው፣ ይሄ የተጻፈለት ሰው፣ የመጨረሻ ብልጣብልጥ ሰው ጌታ ኢየሱስ ማን ይሁን ማን ሂ ዶንት ኬር። ነገር ግን በክርስትና ውስጥ የመጡ ጥቅሞች አሉ። በመንፈስ ዓለም ላይ የመጡ በክርስትና በቤተ ክርስቲያን የሚገለጡ ልዩ ልዩ የእግዚአብሔር ጥበብና ምስጢራት አሉ። እነዚህን እያየ ቁጭ ብሏል። ግን የዚህን ሁሉ ባለቤት አያውቀው ፈጽሞ። ጥቅሶቹን ሁሉ አውጥታችሁ ተመልከቷቸው። ከእግዚአብሔር ስለተወለደ አንድ ምስኪን ደካማ ክርስቲያን አያወሩ። ሌላው ደግሞ የዚህ ሰው ችግር የምታነቧቸውን ጥቅሶች ሁሉ ስታገኙ እንደዚህ ሲሰጧችሁ ቦታው ላይ ሄዳችሁ ስታዩ የዚህ ሰው ችግር በጳውሎስም ይጻፍ በማንም ይጻፍ ወይም በማንም ይሰበክ በዛ ዘመን ዛሬም በማንም ይሰበክ በእኛ ዘመን ለተጻፉት ለነዚህ የአዲስ ኪዳን እውነቶች በተለይ በሐዋርያው ታውቃላችሁ አይደለ? ጳውሎስን በጣም ሃይማኖተኞች ጠምደው እንደሚጠሉት በጣም ነው የማይወዱት ጳውሎስ። እስቲ እነንተና በጣም ጴጥሮስን አይጠሉትም። እስቲ ሲሰድቡ ጴጥሮስን አይቃወሙም፣ ሌሎችን ሐዋርያት አይቃወሙም። ክርስትናን እንደዚህ ያደረገው ጳውሎስ የሚባል ሰውዬ ነው እያሉ ይተቹ። በጣም ነው የማይወዱ። ለምን? ጳውሎስ በሃይማኖት ቤት ያለውን ትምክህት ሁሉ ሰባብሮ እግዚአብሔር በእርሱ በኩል የጣለው እና እነዚህ ሰዎች ቃሉን እንኳን ቢሰሙ የወንጌሉ ቃል ሲሰበክ የጸጋ ወንጌል ሲሰበክ ቢሰሙ የምታነቧቸው ሰዎች በሙሉ ማለት ነው ለዛ ቃል ግን እውቅና የማይሰጡ ናቸው። እስቲ ፈልጉና ነቡ በየቦታው ላይ ለቃሉ ለተሰበከው ነገር እውቅና መስጠት አይፈልጉ። የት ናቸው? ቸርች ናቸው። አሁንም ቁጭ ብለዋል። ሊመጣ ያለው ዓለም ሲሰበክ ቁጭ ብለው የሚሰሙ ናቸው። ልክ ከናን ገብተው ምድሪቱን አይተው አንወርስም የሚሉ የተሰዋው ትልቅ መስዋዕት ብቁ አይደለም ብለው የሚጠራጠሩ እልከኞች ናቸው። እልከኞች። እንዴት ግን አንድ መስዋዕት ቀርቦ ለዘላለም እኔ ድኛለሁ ብዬ አስባለሁ? ትንሽ አይከብድም? እኔ ማለት እኮ ብዙ ችግር ያለብኝ ሰው ነኝና አንድ ቀረበ ለዘላለም ጸደቅን። እኔ እንጃ። ወደ ጎንም ደግሞ ያራቡታል። ግን አሁን አንተ እውነት አንዴ ሁሌ የሚለው ነገር ይመችሃል? አንተ እኔም ይከብደኛል። ለመሰለ ሁሉም ሰው የሥጋ ፈተና የሥጋ ችግር ስላለበት ችግሩ በቅርበት ከእርሱ ጋር ስላለ የተፈጸመው መስዋዕት እግዚአብሔር ፊት ምን ያህል ትልቅ እንደሆነ ማወቅ ይከብደዋል። ለእንደዚህ አይነቱ ሰው እንደዚህ አይነት ሰዎች ትንሽ ጠቀስ ያደርጉት በቃ ብዙ ጥቅሶቹን ፈልጋቸው አንዱም ቦታ ላይ ዳግም ስለተወለደ ሰው የተጻፈ አይደለም። የነዛ ሰዎች መገለጫቸውን ጥቅሶች ሰንበዴ ጥቅስ አውጥቶ ሲሰጥ እዛው ጋር የተጻፉትን ሰዎች መገለጫ ባህሪያቸውን ላሳያቸው። መጽሐፉ ራሱ እዛው ቦታ ላይ የሚገልጻቸው መገለጫ ባህሪያቸውን ለምሳሌ የበግ ለምድ የለበሱ ጨካኝ ተኩላዎች ይላቸዋል። አሁን እነዚህን የእግዚአብሔር ልጆች እንዳትሉ። ለምሳሌ ማቴዎስ 7 ላይ እንደማይወርሱ የተጻፈላቸው፣ ሐዋርያት ሥራ 23 ሾልከው የገቡት እነዛ ሰዎች ምዕራፍ 20 ላይ እነዚህ የበግ ለምድ ለበሱ በመካከላችሁ ሾልከው የሚገቡ ይላል ኢየሱስ። የበግ ለምድ ያላችሁ አሁን እነሱን ሰዎች እዛ ጋር መጨረሻቸው እንደዚህ ነው ሲል ወይኔ እኔ ይሆን አይባል። እውነተኛ በጎችን የሚጠሉ ናቸው። ስታነቧቸው ጥቅሶች ሲሰጡ ውስጥ ይፈልግ ከነዚህ ውስጥ አንዱ ነው የሚሆነው። እውነተኛ በጎችን የሚጠሉ ናቸው። አንዳንዶቹ በታላላቅ ምልክትና ድንቅ ያለ እምነት ማለት ነው በእግዚአብሔር ልጅ ላይ በሌለ እምነት በታላላቅ ምልክትና ድንቅ የሚገለጡ ናቸው። ግን ከመጀመሪያም ኢየሱስ ማያውቃቸው ናቸው። ልብ በል እነዚህን ሰዎች ክርስቲያኖች ናቸው ብለህ ልታስብ ትችላለህ። ኢየሱስ ግን ከመጀመሪያም ምን ማያደርጋቸው ናቸው? ማያውቃቸው ሰዎች ናቸው። አላወቅኳቸውም ነው የሚለው። ማን ናቸው? አላወቅኳቸውም የሚላቸው ናቸው። የራሳቸው ኪንግደም የሚገነቡ ናቸው። እነዚህ ሰዎች የራሳቸው የእግዚአብሔር መንግስት የክርስቶስ መንጋ ምናምን ጣጣ የሌላቸው ናቸው። በፍጥነት ላነብላቸው ብዬ በፍቅረ ነዋይ ላይ ወይም በገንዘብ ጉዳይ ላይ የተሰማሩ ናቸው። ማለት የመጡበት ምክንያት ገንዘብ ነው። ኢየሱስ ማን ነው? ይሄ ታላቅ ማዳን፣ ይሄ ጸጋ፣ የዘላለም ሕይወት ዶንት ኬር። ግን በፍቅረ ነዋይ ላይ የተመሰረቱ ናቸው። በገንዘብ ጉዳይ የት አካባቢ ነው ያሉት ሲባል ቸርች አካባቢ ነው። እነዚህ ሰዎች ላይ የተሰጠ ማስጠንቀቂያ አንድ በህይወቱ በደከመ ክርስቲያን ላይ መጠቀም ጥቅሱና አውዱ አይሄድም ለማለት ነው። የሚያባብል ቋንቋ የሚናገሩ ነገር ግን በእግዚአብሔር ኪንግደም ውስጥ የማይታወቁ ሰዎች ናቸው። ለምሳሌ ሮሜ 16 ላይ በአጋንንት ቁጥጥር ስር ናቸው። አጋንንት በትክክል የተቆጣጠሯቸው ሰዎች ናቸው። አንደኛ ጢሞቴዎስ ላይ የአጋንንትን ትምህርት እየሰሙ የተባሉት የእግዚአብሔርን ልጅ ትምህርት ወይም ወንጌልን በማዛባት ሆነ ብለው በመጠምዘዝ የተገለጡ ሰዎች ናቸው። በጣም የተገለጡ ናቸው። ሆነ ብለው አስበው እነ ጴጥሮስን አጥቢያ ቸርቾች የነ ጳውሎስን አጥቢያ ቸርቾች ለመበከል ተነጋግረው የገቡ ሰዎች ተነጋግረው አድብተው አስልተው የገቡ ሰዎች ናቸው። የእግዚአብሔር ልጅ ትምህርት የላቸውም። የእግዚአብሔርን ቃል አስተምሮ የሚቃወሙ ናቸው። የእግዚአብሔርን የጸጋ ትምህርት በማዛባት የታወቁ ናቸው። እኛ ጸጋ ያድናል ስንል እዛ ጋር ቁጭ ብለው ተንኮል የሚሰሩ ሰዎች ናቸው። ጨርሶ የእግዚአብሔር ሰዎች አይደሉም። ማለት በወንጌል ያመኑ አይደሉም። ኃጢአተኛ መሆናቸው ተሰምቷቸው የመጡ አይደሉም። ልክ ጳውሎስ ጸጋው በእምነት ያድናል ሲል ወዲያውኑ ጸጋውን በዚህኛው ዓለም ባለው ሴሰኝነት ይቀይሩታል። ቀጥታ ሆነ ብለው ማለት ሆነ ብለው ሰው እኮ በህይወቱ የሚደክምበት ነገር አለ። እነዚህ ሰዎች ሆነ ብለው ትምህርቱን ለማስመታት የሚገቡ ሰዎች ተነጋግረው ነው ባይዘው የሚገቡ። እንደዚህ እንላለን እንገባለን፣ ልክ እንደዚህ ሲል እኛ እንደዚህ እናደርጋለን የሚሉ ሰዎች ለነዚህ አይነት ሆነ ብለው ይሄን የዳንበት ትልቅ ጸጋ ለማስመታት የሚገቡ ሰዎችን ነው ቤተክርስቲያኑ ስላለ አንድ ክርስቲያን የምትጠቀሙት።
ጥቅሶቹን በሙሉ በየቦታቸው ስታዩ በፍሬያቸው የሚታወቁ ሰዎች ናቸው። እነዛ ሰዎች ማለት ምንም አይነት የዳግም ልደት ፍሬዎች በእነርሱ ላይ የሌሉ ሰዎች ናቸው። መዳናችሁን ግን ማረጋገጫ የሚሆኑትን መርሆች እነግራችኋለሁ። መዳናችሁን ማረጋገጫ ማለት መዳናችሁን ብቻ አይደለም። ማረጋገጫማ ድናችኋል፣ እንደ ዳናችሁ እርግጠኛ ነው። የዚህ ትምህርት ግን ከፍ ያለ ነው። ምንድነው? መዳናችሁ ለዘላለም ተጠበቀ። መዳናችሁ ለዘላለም የተጠበቀ። በጴጥሮስ መልእክት ላይ ጴጥሮስ በግልጽ ቋንቋ እንደጻፈ በሰማይ ርስት ቀርቶላችኋል፣ በሰማይ ርስት ቀርቶላችኋል። ነገር ግን ይህ ርስት እንድትቀበሉ የእናንተ እንዲሆን ማለት ነው። በመለኮታዊ ኃይል ትጠበቃላችሁ። ስለምትጠበቁ ለእናንተ በሰማይ ርስት ቀርቶላችኋል። የምንጠበቀው ምንድነው? አቤት እስከ ፍጻሜ የምንጠበቀው በመለኮታዊ ኃይል። ዮሐንስ ላይ ያየነው ደግሞ አለ አይደለም? ከኔም እጅ ከአባቴም እጅ ሊነጥቃቸው የሚችል ማንም የለም። አሁን አቀራረቦቹን ላሳያችሁ። ደህንነታችሁ የማይጠፋባቸውን 10 አቀራረቦች። ከክርስቶስ ጋር የመቆጠር አቀራረብ ወይም ፖዚሽናል አፕሮች የሚባለው አንዱ የማንጠፋባቸው ምክንያቶች ወይም በስነ መለኮት ቋንቋ አቀራረቦች አፕሮችስ የሚባሉ በእነዛ አፕሮቾች አንደኛው አማኞች የማይጠፉበት ለዘላለም ደህንነታቸው የማይጠፋበት ምክንያት አንደኛው አቀራረብ ከክርስቶስ ጋር የመቆጠር አቀራረብ። ከክርስቶስ ጋር የመቆጠር አቀራረብ ምን ማለት ነው? ወይም ደግሞ ፖዚሽናል አፕሮች ማለት ነው። ለምሳሌ ሮሜ 8ን እናነበው። ሮሜ 8 ቁጥር እሱ ያነብልኝ 38 እንደዚህ ይላል። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከኛ ፍቅር ከእግዚአብሔር ፍቅር በደንብ ስሙ። አንዴ እንጥቀሰው። ሞት ቢሆን እኔ ሸበረክተው ሞት ቢሆን ይህን ጥቅስ እንዴት እንደሚነበብ አይተናል አይደለ? እኔ ጌታው ስለምወድ ሞትም ቢሆን ካንተ አይለየኝም፣ ጠላትም ቢሆን ቢቀጠቅጡኝም ቢሰድቡኝም ቢደበድቡኝም እኔ ካንተ ፍቅር ማንም አይለይ አይደለም ጥቅሱ። አንተ በአንድ ጥፊ ነው ትተው የምትሄደው፣ በአንድ ጥፊ ነው ትተው እያለ ያለው ጥቅሱ የተወደድንበት ምክንያት እግዚአብሔር ኢየሱስን ሊጠላው አለመቻሉ እሱን ሊተወው አለመቻሉ ነው። ማለትም እግዚአብሔር አይ ላቭ ዩ አላለንም፣ በክርስቶስ አይ ላቭ ዩ ነው ያለን። በማን ምን ማለት ነው? በክርስቶስ ምክንያት ወዳቸዋል። ስለዚህ በክርስቶስ ምክንያት ከወደደን ምን ማለት ነው? እኛ ምክንያት ሲጀመርም አልተወደድንም። እንደ ጠላቶቹ እኮ ነው። ደግሞ ጠላትን ውደድ ብሏል ብለህ እንዳጠቅስብኝ የሚገርም ኃይለ ቃል። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን እነዚህ ሁሉ ማለት ነው ተሰብስበው እግዚአብሔር ጋር ቀርበው እነዚህ ሁሉ ኃይላት፣ እነዚህ ሁሉ ግዛት፣ እነዚህ ሁሉ ስልጣናት፣ እነዚህ ሁሉ ወዘተ ተሰብስበው እግዚአብሔር ሆይ ዳዊትን የምትወድበት ምክንያት ነው። ዳዊት ማለት እንዲህ ነው፣ እንትና ማለት እንዲህ ነው፣ አታውቃትም እንደው ሪፖርት ቢያቀርቡለት ቢከሱን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ በክርስቶስ ኢየሱስ በጌታችን ካለ ከማን ፍቅር? ከእግዚአብሔር ፍቅር። በማን ያለ? በክርስቶስ ኢየሱስ እሱ ምክንያት የሆነ ከማን ፍቅር? እኛ ለእግዚአብሔር ካለን ፍቅር አይደለም ንባቡ። ለዚህ ነው አማርኛው እንዲህ ወደ ኋላና ወደፊት አስተላልፎ ስለጻፈው እኛ ለሱ ካለን ፍቅር ማንም አይለየንም አይነት ነው። ኖ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር። የፍቅሩ ባለቤት ማን ነው ከሚለው አቤት የማን ነው? የእግዚአብሔር ፍቅር ነው። ከርሱ እግዚአብሔር እኛን ካፈቀረበት ከርሱ ፍቅር እኛን ሊያጣላን ሊለያየን የሚችል ምንም ነገር የለም። ይሄ ፖዚሽናል አፕሮች ነው። እግዚአብሔር በክርስቶስ በኩል እኛን ተቀበለ።